ሰይጣን ምንድን ነው ያስነካች? ለምን አትዋትም? አቤት ፈረንጅ ምን ይላል? ቲንክ ቢግ ስታርት ነው ይላል። ቤኪ እባክህ እንደዚህ አይነት ጥያቄ አትጠይቅ። ለምንድን ነው እንደዚህ የምትጮህ? ህልም አይከለከልም። ማስቸገር አንድና ሁለት አለ። ራሴን ትንሽ መስማት እፈልጋለሁ። የትምህርት ማስረጃሽ ማየት ይችላሉ? ክላስ ከጨረሰች ቀጥታ ወደ ቤቷ አትመጣም እንዴ? መጀመሪያ ፊት ላይ ያለውን ቡን የሚል አመድክን አጥፋሽ። አንቺ ቆሻሻ እንዴ! ለምንድን ነው ምርመራ ካልወሰደችው? የበፊት ጓደኛዬ ናት። ከዚህ በላይ የምታደርጉልኝ መስሎ እኔ መቼ እሳቸውን ቃል መላቅ የሆነና ወይ ነገር የምረን ነው እንዴ? ማነው መኝታ ቤት ድረስ የገባው? ቤኪ ለሊ ምንም እንኳን ባቡሬ የሕክምና ውጤቷን እንዲያውቅባት ባትፈልግም ነገር ግን ባቡሬ እሷን በመከታተል አሁን ቀጥታ ሆስፒታል ድረስ በመሄድ ውጤቷን ለማወቅ እየጣረ ይገኛል። አደይና ዴቭ በድጋሚ በለሊ ጉዳይ እየተጨቃጨቁ ይገኛሉ። ዴቭ አደይ አንቺ መቼም ለኔ ጊዜ አትሰጭኝም፣ እናም የኔና ያንቺን የጋብቻ ጉዳይ ችላ ብለሻል በማለት አደይን እየጨቀጨቃት ይገኝ ነበረ። እሷም ዴቭ እባክህ ተረጋጋ፣ አሁን ላይ ስለለሊ ከማሰብ ውጭ ሌላ ነገር ማሰብ አልችልም፣ እናም እኔ ደግሞ ጊዜ ያስፈልገኛል ስትልም ልታስረዳው እየሞከረች ትገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ እላለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 167 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ቤዛ በመጨረሻ በደህና ቀን የተማርኩት የፋርማሲ ትምህርት አሁን ይጠቅመኛል በማለት ዶክሜንቷን ይዛ ወደ ዶክተሩ ጎራ ማለት ችላለች። እናም ዶክተሩ ቤዛ ተምረሻል እንዲህ ሲልም ጥያቄ አቅርቦላት ነበረ። ቤዛም አዎ ተምሬያለሁ ዶክተር፣ የፋርማሲ ባለሙያ ነኝ። እናም በአንተ አቅራቢያ ስራ ካለ እንድትፈልግልኝ ልጠይቅህ ነው የመጣሁት ስትልም ለዶክተሩ ጥያቄ አቅርባለት ትገኝ ነበረ። ዶክተርም እሺ ቤዛ በቃ ከዚህ በኋላ እኔ ጋር ተቀጥረሻል፣ ሌላ የተሻለ ስራ እስከሚገኝልሽ ድረስ እኔ ጋር መስራት ትችያለሽ በማለትም ቤዛን ከዚህ በኋላ ስራ መጀመር ትችያለሽ፣ እናም ቤትሽ ሄደሽ ተዘገጃጅተሽ ነይ ሲልም አስተንክሮ ነግሯታል። ቤዛም ይህንን አጋጣሚ በመጠቀም እጅግ በጣም ደስተኛ ሆና ልብሴን ቀይሬ ልምጣ በማለት ወደ ቤቷ ሄዳ ትገኝ ነበረ። በሌላ በኩል ደግሞ ወንድሟ ማለትም ዳኒ ማለት ነው አሁንም ፍቅርን በመጠበቅ ላይ ይገኝ ነበረ። እናም ከቤዛ ጋር በአጋጣሚ ተገናኝተው እዚህ ምን ትሰራለህ ብላ ብትጠይቀውም ቤዛ አይመለከት አንቺ የምታደርገው ነገር የለሽም፣ መሄድ ትችያለሽ፣ እኔ ደግሞ የምጠብቀው ሰው አለኝ ሲል ነበረ ለቤዛ እያስረዳት የሚገኘው። ዳኒም ፍቅርን እየጠበቀ በነበረበት ሰዓት ፍቅር አሹ ሳይመጣለት በአጋጣሚ ዳኒ ቀድሞት አግኝቷታል። እናም ፍቅርን እንሂድ በማለት ነበረ እየጎተተ ይዟት ሄዶ የነበረው። አሹም ወደ ትምህርት ቤት ሲመጣ ፍቅር በፍጹም እዛ ግቢ እንደሌለች እናም ደግሞ ስልኳ ደግሞ እንደማይሰራም አይቷል። እናም አሹ በመደናገጥ ወደ ቤት ስልክ በመደወል እትይ ፍቅር መታለች እንዴ ሲል ነበረ እናቷን ለመጠየቅ እየሞከረ የሚገኘው። ቤት እንዳልመጣች እናም ደግሞ እሱ ሊያመጣት ሄደ የለም እንዴ በማለት ነበር ሌላ ጥያቄ የተፈጠረበት። አሹም አዎ ተይ፣ አይ በቃ እሺ እንመጣለን በማለት ነበረ ስልኩን ተደነባብሮ እየዘጋው። አይ ፍቅር የስራሽን ይስጥሽ፣ አሁን ወዴት ሄደሽ ነው እያለም አሹ እየጠየቀ ይገኛል። ፍቅርም እትሆን ስምጥ እየገባችበት ቀዳዳ ጠፍቶበት ነበረ። ነገር ግን ፍቅር ዳኒ እያከናፈረ እየጎተተ ይዟት ሄዶ እንደሆነ አይተናል። እናም ዳኒን እባክህ ልቀቀኝ፣ ለምንድነው እዚህ ቤት እያመጣኸኝ? እዚህ ያመጣኸኝ የሰፈር እኮ የዱርዬዎች ሙያ ነው ዳኒ፣ ምን ለማድረግ እየሞከርክ ነው እያለችም ፍቅር በመቀባጠር ላይ ትገኝ ነበረ። እሱም ፍቅር ቆይ ምን አስበሽ ነው እኔን ታገቢኛለሽ እናም የኔ ሚስት ትሆኛለሽ እያለም እየቀባጠረባት ይገኝ ነበረ። ይህ ነገር ያስፈራት ፍቅር ለማምለጥ ብትሞክርም በፍጹም ከዳኒ ግን ማምለጥ እንዳልቻለችም አይተናል። አሹም ተመልሶ ወደ ቤት እየሄደ እያለ እየተጨናነቀም ብቻውን እያወራ ይገኝ ነበረ። እናም በአጋጣሚ ዳይመንድን አገኘው። ዳይመንድ ምን ሆነሃል አሹ? ለምንድነው እንደዚህ ክርዝ ብለህ እያቆምከው? እናም ለብቻ እያወራህ ነው ምን ሆነሃል ሲል ጠይቆት ነበረ። አሹም ዳይመንድ እንኳን አገኘው ፍቅርን አይታሃታል ሲልም ጠይቆታል። ዳይመንድም እኔ የፍቅር ሞግዚት ነኝ እንዴ? ሞግዚቷ አንተ እሽሩሩ እያልክ የምታኖራት አንተ። እኔ እንዴት ፍቅርን በምን ሂሳብ ነው እኔ የማያት? እና ወዴት ሄዳ ነው ተዋት ባክህ ሲል ነበረ። ዳይመንድም አመነጫጭቆ ወደ ቤቱ እንዲሄድ እያደረገ የሚገኘው።
አሹም እንዴት ብዬ ቤት እገባለሁ? ለትይስ ምን እላቸዋለሁ? እሷን እኮ አደራ ብለውኛል። እናም አሁን ምን እንደምመልስ አላውቅም። ዳይመንድ እጅግ በጣም ጭንቅ ብሎኛል ሲል ነበረ አሹ በጭንቀት ዳይመንድን እያወራው የሚገኘው። ዳይመንድም ለምን የሆነ መላ አትፈጥርም ሲልም አሹን ለማውራት ሞክሮ ነበረ። አሹም ምን አይነት መላ ዳይመንድ፣ አሁን ምን ልል እችላለሁ በዚህ ሰዓት ሲልም ጥያቄውን ደግሞ ጠይቆታል። ዳይመንድም ፍቅር ከጓደኞቿ ጋር የሚሄድበት ቦታ አለ ብላኝ ነው የሄደችው። እናም እትይ እመጣለሁ ብላ እኔን ሂድ ብላ ሸኝታኝ ነው የመጣሁት የሚል አይነት ሀሳብ ለምን አታቀርብም ሲል ነበረ ዳይመንድ ይህንን ሀሳብ ያመነጨለት። አሹም እሺ ዳይመንድ በህይወትህ እንደ ዛሬ አይነት ብልሃት አምጥተህ አታውቅም። አንተ እኮ ማለት ደደብ ነህ፣ ነገር ግን ዛሬ ጥሩ መላ አምጥተሃል። እናም ዳይመንድ አመሰግናለሁ በማለት ነበረ አሹ ይህንን ሀሳብ ተቀብሎ ወደ ቤት እየሄደ የሚገኘው። ቤትም ሲሄድ ልጅስ የሚል ጥያቄ ተጠይቆ ነበር። እሱም ዳይመንድ እንዳለው መዋሸቱን ቀጥሏል። እናም ጓደኞቿ ጋር ሄዳለች፣ ስለዚህ እኔንም ሂድ ወደ ቤት እዛው እመጣለሁ ብላ ነው የሸኘችኝ የሚል ሀሳብ ነበረ ተናግሮ የነበረው። እናም አሹ አላስቻለውም። ለሮማንም እያንዳንዱ ነገር ነግሯታል። ይህ እኔና ዳይመንድ እያመጣ ነው ሀሳብ ነው። ፍቅር የት እንደደረሰች በፍጹም የማውቀው ነገር የለም። ነገር ግን እትዬ ስትጠይቀኝ ምን ልመልስላት? የመጣልኝ አማራጭ ይህ ነበረ። ይህንንም እንዳደርግ እየነገረኝ ዳይመንድ ነው ሲልም ለሮማን ሁሉንም ነገር ነግሯታል። ሮማንም እትዬ ይህንን ነገር ከሰሙ ይበሳጫሉ። ስለዚህ አሹ ምንም ነገር አትናገር፣ በቃ አንዴ ዋሽተሃል፣ አሁንም መዋሸትህን ትቀጥላለህ ስትልም ሮማንም አበረታታው ትገኛለች። እንግዲህ የፍቅር እናትም እጅግ በጣም እየተጨናነቀች ልጄ ወዴት ገብታ ይሆን? ወዴትስ ሄዳ ይሆን? አሹ እኔ እኮ አንተን የላኩ ልጅህን እንድታመጣልኝ ነው እያለችም አሹም ላይ እንዲሁም ደግሞ በተመሳሳይ ሮማንም ላይ እየጮኸችባቸው ትገኝ ነበረ። በልጇ የተነሳ ቤተሰቡን እየበጠበጠችው እያመሰችውም ትገኝ ነበር። በሌላ በኩል ደግሞ ዴቭ እና አደይ ናቸው። ዴቭ እና አደይ በሌሊ ሁኔታ የጋብቻ ውሳኔያቸው እየተዛነፈ ይገኛል። ማለትም እየተሸካሸገ ከዛሬ ነገ እንጋባ የሚለውን ነገር ትቀበለኛለች እያለ ዴቭ ሲጠብቅ፣ እሷ ደግሞ በሌሊ ጉዳይ ራሷን ስላጨናነቀችው አሁን ስለ ጋብቻው በፍጹም ማሰብ አልችልም፣ ዴቭ እባክህ ተረጋጋ ስትልም ዴቭን ለማረጋጋት እየሞከረች ትገኝ ነበር። እናም በዛ መካከል ሌሊ ወደ ቤቷ ሄዳ ቤት ውስጥ ባቡሬን አግኝታው ነበረ። እናም ባቡሬ ሌሊዬ ምን ሆነሽ ነው? ለምንስ ነው እውነታውን የማትነግሪኝ? ምንስ ነው የሚያጨናንቅሽ? ያፈሰሰው ደምስ ምንድን ነው ሲልም ጠይቋት ነበረ። ሌሊም አይ ባቡሬ በአንድ አልፎ አልፎ ይነስረኛል፣ እናም የነሰረኝ ነገር ነው የፈሰሰው። እኔ ደግሞ አሁን እጅግ በጣም ደህና ነኝ ስትልም ነበር ባቡሬን ለማሳመን እየሞከረች የምትገኘው። እሱም አይ ሌሊዬ ደህና አይደለሽም፣ አሁን ወደ ዶክተሩ መሄድ አለብን እና መታከም አለብሽ ሲልም፣ እሱ ደግሞ ለምንድን ነው ደህና ነሽ የሚልሽ? ዶክተሩ እራሱ የተሳሳተ መረጃ እየሰጠሽ ነው እንዴ? አንቺ ደህና አይደለሽም፣ እያመመሽ ነው እያለም ሌሊን ወደ ሕክምና ቦታ ለመውሰድ ደፋ ቀና እያለ ይገኝ ነበረ። ሌሊም አይ ቤኪ በጭራሽ እኔ በጣም ደህና ነኝ፣ ወደ ህክምና መሄድ አልፈልግም በማለት ባቡሬን ለማደናገር እየሞከረች ትገኛለች። ዶክተር ኢዩኤል ደግሞ አደይን ለማየት ከመጓጓቱ የተነሳ ስለ ሌሊ ደጋግሞ ማሰብ እየጀመረ ይገኛል። እናም ስለ ሌሊ ባሰበ ሰዓት ሌሊ እኮ ከህክምናዋ በፊት ቀድማ ምርመራ የምታደርገው ነገር ነበር፣ ለምንድነው ዛሬ ያልመጣችው? በማለት ወደ ሌሊ ስልክ እየደወለ ይገኝ ነበር። እናም ሌሊዬ አሁኑኑ ወደ ሐኪም ቤት መምጣት አለብሽ፣ እናም ደግሞ አደይ አጠገብሽ ካለች አብራችሁኑ ሲል ነበረ ዶክተሩ ሌሊን ወደ ሆስፒታል እየጠራት። ሌሊም ወደ አደይ ስልክ በመደወል ነይ አደይ ዶክተር እንድትመጡ ብሎናል፣ ስለዚህ ነይ እንሂድ እና ቅድመ ምርመራ ታደርጊያለሽ ብሎኛል፣ እሱም ምርመራ ላድርግ በማለትም አደይን ጠርታታለች። እናም በዚህ በኩል ቤኪ አለ። ቤኪ ደግሞ ለምንድን ነው ከማን ጋር ነው ስልክ የምታወሪ ሲልም ሌሊን ጥያቄ ጠይቋት ነበረ። ሌሊም አንዲት የድሮ ጓደኛዬ ናት ባቡሬ፣ አንተ አታውቃትም ስትል ነበር እሱን አፉን ለማዘጋት እየሞከረች የምትገኘው። እናም ታዲያ ለምን እኔ አላካሄድሽም አብረሽ ሄጄ አናገኛትም ሲልም ጥያቄ አቅርቦላት ነበረ። ሌሊም አይ በፍጹም አይሆንም ቤኪ፣ እኔ ካዴ ጋር አገኛታለሁ ስትልም ባቡሬን ለማስቀረት እየሞከረች ትገኛለች። እናም ሌሊና አደይ በተገናኙ ሰዓት ከኋላ ባቡሬ እየተከታተላቸው ይገኝ ነበረ። ይህንን ነገር ያየው ባቡሬ የእናንተን መጨረሻ ሳላይ በፍጹም አልመለስም በማለት እስከ ጥግ ድረስ ሄዶ እየተከታተላቸው ይገኝ ነበር። እናም በመጨረሻ ሌሊና አደይ ሆስፒታል ውስጥ ገብተው የሌሊ ምርመራ ሊካሄድ እንደሆነም አይቷል። ባቡሬም በዚህ ነገር እጅግ በጣም በመደንገጥ እንግዲህ ሌሊን እያፋጠጣት ይገኛል። አሁን ላይ በእርግጠኝነት ስለ በሽታዋ የሚያውቅበት ሰዓቱ ደርሷል ብዬ አስባለሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ።
ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።